ነሽ እንደና ሰበር መስከን ዛሬ ጥሩ ድል አግኝቻለሁ። yes ያንቺ ጊዜ ነው የሚያጣድፈን ነገር የለም የገባ ሰው በቂ ጊዜ ወስዶ ዘና በይሽ ቦታ ምረጪ። እሺ አመሰግናለሁ። እኔ ጥሩ ቦታ ላይ ያለሁት አሁን ይሰማል አይደል? በደንብ ችግር የለውም። ይሰማሻል አንቺ? አዎ ይሰማኛል። ኮኔክሽን ካስወጣሽም ድጋሚ ያስገባሻለሁ። ያንቺ ጊዜ ነው ጊዜው ሰጂ ቀጥይ። እሺ ያው እንግዲህ እኔ የምኖር እስራኤል ሀገር ነው። ያንተን ፕሮግራም ተከታተልኩ ቆይቻለሁ። ግን ማስተካከላቸው ነገር ሊኖርኛል ብዬ ነው የገባሁት እንጂ በትክክል ልተናገራቸው ተሰራልፋቸውን እየሰማሁ ነው። ለውጥ አለ እና ያው ለውጥ አለ። አዎ የምናወራው ነገር እንደሚሰራ ይመስልሻል? አዎ ያው እንግዲህ እኔ የ47 አመት ነኝ። ቁመቴ 163 ነው። ሚዛኔ ደግሞ 97 ነበርኩ። አሁን ወደ 95 ወርጃለሁ። የጀመርኩ ቅርብ ጊዜ ነው። ይሰማል? ስልክ ተገባበት መሰል እንግዲህ አመሰግናለሁ ፍርንጎ። እሺ ኃይሉ አመሰግናለሁ። ጠብቃለሁ። ሶሪ ስልክ ገብቶብኝ ነው። በጣም ይቅርታ። ችግር የለም ገብቶኛል። እና ያው እድሜ 47 ቁመቴ ደግሞ ሜትር ከ6 ቁመት መቶ ማለት 1 ሜትር 63 ኪሎ ዛሬ ደግሞ 97 ነበርኩ። አሁን 95 ደርሻለሁ። ዋው እንደው ስንት ያንቺ አካል ያለው ኪሎፓት አለሽ? ልናገረው አፍራለሁ ራሱ 40 ኪሎ እሺ ይወረድ አንቺን ወፍራም ነኝ ብለሽ ነው የምታስይኝ፣ ግን 40 ኪሎ ለዛው በ47 አመት ግን 40 ኪሎ ፋት በርቺ። እሺ በርቺ። ያው እንግዲህ ምን ማድረግ አለብኝ? አሁን ለምሳሌ ጧት ላይ እኔ እንቁላል መመገብ አልወድም። በአብዛኛው ድሮ nescafe በጣም ወድ ነበር፣ ግን አሁን nescafe ጠጥቻለሁ። nescafe አልጠጣም። 3 ብርጭቆ ውሃ ብቻ ጠጥቼ ነው ወደ ስራ የምሄደው። ከዛ ያው ቡና ያበሻ ቡና ጠጣለሁ እና ቆሎ የቆረጥማለሁ። ውሃ ብቻ ነው የምጠጣው እስከ ምሳ ሰዓት። እና በምሳ ሰዓት ደግሞ ያው አንድ ጊዜ ነው የምበላው ቀን። ምሳ ጥሩ ምሳ በላለሁ። ዶሮ ከሆነ ያው እንደ አንተ እንደምታስተላልፈው ጃኬቶ አታክልት ከመድር በላይ የበቀሉ አታክልቶችን ብዙ መስላለ ከዚህ ችግርም የለ። ፍራፍሬ እና በአታክልት እነሱን በላለሁ። ከዛ ወዲያ አራት አልበላም። እና እንቅስቃሴ ደግሞ አደርጋለሁ። ማለት በእግር መንገድ እሄዳለሁ። ስራ ሲሄድ በእግሬ ነው፣ ስመለስ በእግሬ ነው። ያ ደግሞ የግማሽ ሰዓት መንገድ ነው። ሰድም ስመጣ ግማሽ ሰዓት ስመለስ ግማሽ ሰዓት ነው። እና ማስካከለው ነገር ካለኝ ደግሞ ያው እንግዲህ ቦርጭ ብስላለኝ ነው። ስኳር አለ? ስኳር እንትን ነበረኝ ምንድነው የሚባለው ገደቡ ላይ ደርሻለኝ። ከኒም ወሰጅ ምናምን ተብዬ ነበር 150 ነበር። እና ያን ግን በምግብ በማስተካከል አሁን ትክክል ነው። ባለፈው 3 ወር ቼክ አድርጌያለሁ። ስንት ሆነ? 110 የዛን ቀን ነው 110 ይሆነ? አዎ የዛን ቀን ነው። አንድ ሪፖርት ዋናው ነገር እሺ ነው ግንዛቤ። ዋናው ነገር አንድ ሰው ስኳሩ 150 ከሆነ ዲያቤቲክ ነው። እሺ ስንት ነው መሆን ያለበት? ኖርማል 85
95 85 እና ከዚያ በታች እንኳን 100 ገባኝ። ማሽሩም ኖርማል አይደለም ያልኩሻለሁ። ገባኝ። ምንም እኮ አሁን ይኸውልሽ ስኳሩ 40 ኪሎ ፋት ከስኳር በላይ አደጋ ይደርስብሻል። ያው ነው ያው አንቺ አልታየሽም እኮ ነው ያልታየሽን ነገር ዙም አድርጌ እኮ ላሳይሽ ነው እዚህ ቁጭ ያልኩት። እሺ ለዛው ነው እኔም ጊዜ ልሰጥቼ ቁጭ ያልኩት። ስኳርሽ እንኳን 80 ነው ብትይ አንቺ አደጋ ላይ ነሽ። 40 ኪሎ ፋት ብቻውን የስኳርሽ መጠን ምንም ይሁን ምን ህይወትሽን አደጋ ላይ ጥለሽዋል። 40 ኪሎ ፋት በ47 እድሜ እውነት ለመናገር በጣም ከባድ ነው። በጣም ግፊት አለ የለም። ጉበትሽን ፋት አለው ቼክ አድርገሻል? አድርጋለሁ። የለም። አንድ ሰው ስኳሩ ከፍ ካለ 100% ጉበቱ ላይ ፋት አለ። እሺ ገብቶሻል አይደለ? ይሄ ዩኒቨርሳል ፕሪንሲፕል ነው። ዲያቤቲክ ከሆንሽ ፋቲ ሊቨር አለሽ። ምክንያቱም በዛ ነው የምታልፊው። ገባሽ? ቅድም የነገርኩሽ 40 ኪሎ ፋት መሄጃ ያጣ ፋት ጉበትሽን ከሞላ በኋላ ነው መሄጃ ያጣ ስኳር ከፍ ማለት የሚጀምረው። ምን እያልኩሽ ነው? ጉበትሽ ላይ ፋት ሳይኖር ዲያቤተስ የሚባል ነገር የለም። ታይፕቱ እሺ ድጋሚ ጠይቀኝ። ወገብሽን ያምሻል? ወገቤን ያመኛል። የምንድን ነው የሚያምሽ? ግን አሁን ሳስበው የክብደቱ ይመስለኛል። ግን እነሱ ያሉኝ ደግሞ ከስራ ጉዳት የስራ ብዛት ብዙ መቆም ነው የዲስክ መንሸራተት ነው ያሉኝ። ዲስክሽን እኮ የሚያንሸራተው የተሸከምሽው 40 ኪሎ ፋት ዲስክ አይደለም ቢላ ነገር እኮ ያንሸራተታል። እሺ አሁን ልክ ነህ። የባለቤትሽን ድምጽ የሰማሁት ነው። 40 ኪሎ ጤፍ አለ እናንተ ጋር ሲያሸክመኝ በይውና ጉድሽን እውነት ነው። ለሰከንድ እንኳን መሸከም አትችይም። አንቺ እኮ ለስንት ዓመት ተሸከምሽው። ወገብሽን ያሳምማል፣ ጉልበትሽን ያሳምምሻል፣ እግርሽን ያሳምማል፣ እንቅልፍሽ ይዛባል፣ ሙድሽ አስሬ ይቀያየራል፣ ዲፕሬስ ያረግሻል። ምን ማረገው ነገር አለ? ኢነርጂ ያሳጣሻል። ኦኬ ለዚህ ያለ እርጅናሽን ፍጥን ያረግሻልና ፕሊዝ ወርች እሺ አሁን እሺ ቺክን ከጎመን ጋር መብላት የጀመርሽው አሁን ነው ያንተን ፕሮግራም ተከታተልኩ በኋላ። ከዚያ በፊትስ እንደው 40 ኪሎ ፋት በምን እንደመጣ ትንሽዬ ሰዎች እንዲማሩ ምን ነበር የምታዘውትሪው? ዋው ጧት እንጀራ ፍርፍር ነው የፈላ ወተት ብዙ ለሰውነታችን የማይጠቅሙ ምግቦች ናቸው። ደግሞ መልሶ እንጀራ በወጥ ነው። እንጀራ በወጥ ማታም እንደዛ ነው። በአብዛኛው ደግሞ ድፎ ዳቦ ወዳለው ስለማዘጋጅ አሁንም ካለ እመጣለሁ። በእውነት በፖስታም ብላኪና እና ያ ግን በጣም ከባድ የሆነው እንጀራው መተው አይደለም ዳቦ ነው። ዳቦ እሱ በጣም ይከብዳል መተው። እና ያው ግን ለጤና እስከሆነ ድረስ ትክክለኛው ስለሚመጣ ድረስ አላቆመም የጀመርኩትም ማለት ነው። ለምን ለውጥ ያየሁት ከጀመርኩት በኋላ ጥሩ እንቅልፍ መተኛት ስላየሁት ነው። ብርታት አለኝ። የሆነ ክብደት የሚሰማኝ ድካም የሚለኝ እንቅልፍ የሚለኝ ሰዓት የለም አሁን። ለውጥን ያየሁት ከአንድ ወር በኋላ ነው። እና
ያው ቀጥላለሁ በዚሁ መንገድ ቀጥላለሁ ብዙ ውሃ ጠጣለሁ 2 ሊትር በላይ ጠጣለሁ ውሃ ያልቀዘቀዘ ከጧት 2 ብርጭቆ ለብ ያለ ውሃ ውጪ ማለት ነው ይሄን መጣጣው ማታም ደግሞ ከመተኛቴ በፊት ለብ ያለ ውሃ ከ40 ደቂቃ በፊት ከመተኛቴ ጠጣለሁ እና እነዚህ ተጠቀማለሁ በአሁኑ ሰዓት ምግብ ግን ያው የጧት ቁርስ ብዙ እንደማልበላና ቀን ግን ያው ጥግብ ብዬ አሳም ሆነ ዶሮ ያለ ጃኬቱ በላለው ስጋም ደግሞ በሳምንት 2 ቀን እንደዚህ ጮማ የሌለው በላለው ያንም ከጥቅል ጎመን ጋር ብሮኮሊን ጎመን ማያያው ማጣበቂያው ጎመኑ ዳራው ጎመን በእንጀራ ተቀይሯል yes ስሮዋን ደግሞ አድርጊያለሽ መሰለሽ ስሮ ያማረሽ ቀን ሶስ አድርጊያት ሶስ እሺ ለምሳሌ ክትሰልና በብሮኮሊ እንደ ዳቦ ኮሊፍላወሩን እንደ ዳቦ ታደርጊና ዛቅ አድርገሽ ሽሮዋል አይ ችግር የለውም እና ይሄን አደርጋለሁ ተመስገን ነው የምለው ለውጡ ያው ጥሩ እንቅልፍ መተኛቴ ነው ያው እስካሁን እንግዲህ ለሳምንት በፊት 2 ኪሎ አሁን 2 ኪሎ 4 ኪሎ ወርጃለሁ በአጠቃላይ yes እንግዲህ ይሄን ፕሮግራም የሚያደርገው ምንድነው ኪሎ መቀነስ አይደለም አይደል ፋት መቀነስ ነው የምናወራው አይደለም አው ሚዛኑ ሳይሆን የሰውነቴ ኮምፖዚሽን ሰውነታችን ልል የነበረው ወደ መጠቃለል የሆነ ብርታት ማለው ብዙም በግሬ ጧት ስለመሄድ ስመለስም በግሬ ነው እኔ ብቻ ጓዝ ካላስኩ ሁልጊዜም አሁን ባሳልፋፈር መኪና በቤት መኪና ማለድም በግሬ ነው በአብዛኛው መሄደው ለምን በላቤት እንዲወጣ ነው ብርታት እንዲሰጠኝ ድሮ 5 ደቂቃ በግሬ አለድም ነበር እና ይሄን አዘውትሬ አሁን መሄደው አሁን በዚህ ነው እና ሰው ሲያይኝ ማለት ነው አሁን እኔ አይታወቀኝም ግን እነሱ እኔ የሚታወቀኝ በቀለበቴ ነው ቀለበቶቼን አሁን ማድረግ አልችልም ሰጥቶኛል እና ሰዎች ደግሞ ሲያይ ወይ ወርደሻል ምናምን ይላሉ ግን እኔ ግን አልታወቀኝ ገና እኔ አልተሰማኝም የመወረዱ ምልክት ያው በልብስ አውቀዋለሁ ግን ፊት ለፊት መስታየት ሳይ ግን ገና ብዙ ወርድ ነኝ እየስለማስብ ቦታ አልሰጠውትም ለዚህ ለመውረዴ ቦታ አልሰጠውትም አሁን ዋናው ግን ትኩረት ያደረኩት ጥሩ እንቅልፍ መተኛትን ብቻ ሳልገላበጥ የሆነ የሚረብሸኝ ማታ ስተኛ ትን የሚለኝ ነገር ነበር በጣም እገላበጥ ነበር ትን የሚለኝ ነበር ተኝቼ እሱ አሁን የለም ይሄን ነው ያስተዋልኩት እና ጨጓራን ይሆናል ነው ፍርገርድ ምንለው ነገር አለ ገባሽ የምግብ የጨጓራ ኮንቴንት ወድሮሮ ይመጣል እንደ ቅርሻት አይነት ጨጓራን ሁሉ ነገራችን ተከከለ ወናት ነው አዎ እሱ ላይ እንደምተመስገን እንግዲህ አስቢ ገና በአንድ ወርሽ በሁለት ወርሽ እንደዚህ ይሆንሽ ልጅ የዛሬ አመት በቃ ኮምፕሊትሊ እድሜሽ ሁሉ ተቀርብሷል ጎሮንታ ይዝም ተመተና አርግሽ የ37 ነው ያ7 ነው ጎሮንታ ይሆናል አናጋንንም ለምን እናጋንናል ቆይ ማጋነን ቆይ ጠይቁ ያው ኃይሉ 27 ነው እያለ እየጻፈልኝ ነው አመሰግናለሁ ኃይልዬ 27 ይዛለሽ ለኃይሉ ደግሞ ልዩ ክብር አለን በእውነት እሱ ደግሞ ልክ እንዳንተ የዚህን ሀገር ህብረተሰብ ለመቀየር የሚያስተምርና ለዚህ ፕሮግራም እንድመጣ የጋበዘን መጀመሪያውን እሱ ነው እኔ አላውቅም ነበር አላየሁትም ካሁን በፊት ሰብሰብ በሩና አንድ ቀን ደግሞ ስለፊት ያያያችሁ ያንዳንዳችሁ ፎርሙላችሁ ሰጥቻችሁ መጣለሁ ያንቺ ግራም ይሄን ያክል ነው የኃይሉ ግራም ይሄን ያክል ነው ቁጭ እሺ ችግር የለ አልገላችሁ እሺ በደስታ እኔ ችግር የለም እኔ ላይቭ ከከፈትኩ ኃይሉ ነው ይጣራህ ይችላል እና ችግር የለም እኔ ቤት ስላለ ከፍታለሁ አለን ሁላችንም
yes የኛን እንደዚህ ሰብሰብ አድርገንም በእውነት ለውጥ ለማምጣት ሁሉ ጊዜ የምመኘው ይሄን ነውና እኛ ራሳችን ምሳሌ ካልሆነ ሌላው መቀየር አንችልም መጀመሪያኛ መቀየር አለብን yes እና በጣም የማመሰግነው ኃይሉን ነው ለዚህ ደረጃ የሚያደርሰን እሱ ነው ራሳችን እንድንመለከት ያደረገና እኔ ለራሴ ማለት ነው ራሴን ወከየልናከር እንድመለከትና እኔን እንዲህ በመስታየት ቆሜ እንዳይ ለምንድነው ሁሉ ነገር ያለ ወፍረት ከ9 አመት በፊት ከ10 አመት በፊት እንደዚህ አልነበርኩም yes የመጨረሻ ልጄ ነው ልጄ በኦፕሬሽን ነው ወለድኩት ከዛም በኋላ ነው እንደዚህ ቦርጭም የቀረው ወፍረቴም እየጨመረ የመጣው yes እና ከዛ እንዳስተውል ያደረገኝ ትኩረት የሰጠን ሰፖርት ያደረገን እሱ ስለሆነ የመጀመሪያው ዜና ከሱ ስላገኘ ነው ትልቅ ክብር አለ ከዛ ደግሞ አንተ በጣም ደግሞ ለህዝቡ ትልቅ አስተዋጽኦ ለማድረግህ ባንተ ራስ ሙከራ አድርገህ የራስህን ምሳሌ ያሳየህ ለህዝቡ ትልቅ አገልግሎት ለመስጠት ደግሞ ትልቅ ክብር አለኝ እድሜና ጤና ይስጥህ በልጆች ደስተኛ ሁን በእውነት እኔ ቃላት ያጥረኛል እና አመሰግናለሁ እሺ በጣም እነ ፍቅር ላይቭ ላይ ያሉ እነሱን ፎሎ ያደርጉሽና ያግዙታል ቢኮዝ ፎርሙሌት ማድረግ አለብሽ የመጀመሪያ ጥቂት ወራት ላይ ሳምንታት ላይ የምትበይው ምን ያክል ነው ከዛስ በኋላ ምን የሚለው ነገር በየጊዜው ሞዲፋይ ማድረግ ይጠይቃል አትሊስት አሁን ቁርስ አስተካኪ ቁርስሽ ላይ እንግዲህ ሳውራ ሰምተሻል ሰውነታችንን መመገብ ያለብንን እንግዲህ ገብቶሻል ብዬ አስባለሁ እሱ ነው የገባል ሰውነታችንን መመገብ ያለብን ነገር ቢያንስ በቀን 2 ነው መሆን ያለበት በቀን 2 በቂ የሆነ ፕሮቲን ነው የምናወራው በቂ የሆነ 2 ጊዜ መስጠት መቻል አለብን የመጀመሪያው ብሬክፋስት በተለምዶ ብሬክፋስት የሚለው የመጀመሪያ ምግብ ማለት ነው አንቺ ብሬክ መታደርጊው ፋስትሽን ብሬክ መታደርጊው ብሬክፋስት ጾምን ማቋረጥ ማለት ነው እንግዲህ አንዳንዱ ሰው 2 ሰዓት ሊሆን ይችላል አንዳንዱ 2 ሰዓት ተኩል ሊሆን ይችላል አንዳንዱ 3 ሰዓት በእኛ ሰዓት ነው ማውራው ያቺን የማይረባ ነገር ጠጥተሽ ከምትወጪ ታም ኳሊቲ ፕሮቲኖችን ፖቴቲስ ካለሽ ግሪክ ዮገርት ካለሽ እንቁላል አስኳል ይወጣለት ካለሽ እሷን አርጊ ቀላል የሚላል እንቁላል እስከ ስንት መብላ ለኔ ኪሎ ስንት እስከ ስንት እንቁላል መብላት ይችላል እኔ ብቻውንም አልወደውም ድሮ ግን ቀቀዬ ልሞክረው ይችላል እንቁላል ስለማልወድ እንደሱ ለሹር መሆን ያስቸግረኛል ግን ኢንጀነራል ምግብ ብለሽ ቁጭ ካልሽ ለብቻሽ 30 ግራም ፕሮቲን ሚኒመም ማግኘት ቆንጆ ነው በጣም አይገርምሽም የጧት ቁርስ ነው ምግብ ብለሽ ቁጭ ካልሽ ጧትም ይሁን የሁለት ሰዓት ያልኩሽ ሚኒመም ያልኩሽ ሚኒመም በጣም በትንሹ 30 ግራም ፕሮቲንን ማግኘት ብቻ ቆንጆ ነው አንድ እንቁላል 6 ግራም ፕሮቲን አለው ኦኬ ግሪክ ዮገርቷ ለምሳሌ እኛ ጋር ያለችው 20 ግራም ነው ያላት ያቺ ግሪክ ዮገርት ብቻ ጠጥተሽ ብትወጪ ለሰውነታችን በቂ አይደለም ነው ያልኩሽ ያለው በቂ ግብአት እንደመጣለት ሴንስ አያረግም ልክ ሚዛኑ 30 ግራም ፕሮቲን መጥቷል የሚል መልእክት ሲያስተላልፍ ነው ግብአት መጣለም ሰውነት ራሱን መገንባት የሚችል ኦኬ በዚህ 30 ግራም ፕሮቲን ሚኒመም በትንሹ ምግብ ብለን ቁጭ ባለበት ታይም ወይንም ደግሞ በቀን 2 ጊዜ ለሰውነታችን ብናቀብል በጣም ቆንጆ ይሆናል ዳቦ ክሬቭ እንዳታደርጊ በቂ መመገብ ይችላል አስላ በቂ ከተመገብሽ ቅድም ያልሽውን ደግሞ አሳውን ወይ ቺክኑ ወጥኛ ምግብሽ ላይ በቂ ከተመገብሽ ከጎን ደግሞ ተለቅ ያለ ብሮኮሊ አትክልቶች ጥግብ ካረጉሽ እመኘኝ የዳቦ ሱስ ከኔ በላይ የለብሽም አቆሚያለሽ እኛም አቆመናል እኛ እኮ በእድሜ መንበልጥሻለን ሲነር እኮ ሱሰኛ ነበርነኝ ሲነር ሱሰኛ ለረጅም በዳቦ ሱስ የኖሩ ሰዎች እንኳን አቆምናል በጣም የሚከብደው ከኛ እኮ ለሰንበት ስናከብር አርማታም ቀዳሚ የዳቦ በቁርስ ሰዓት ላይ ያኔ ነው የሚቸነፈው ግን አሁን እንደ ድሮ አይደለም ተመስገን እየለመድኩ መጥቻለሁ አንተ ጨምረልሻሽ እሺ ጊዜ ሰዎችን ሳሳዳ የሆነ ሰዎች በቂ የሆነ ነገር አላገኙም የሚል ሐሳብ ያለ ተፈጥሮ እንደዛ ነውና ይኸውልሽ
ትልቁ ነገር ዳቦ መብላት ዳቦ መቅመስ አለመቅመስሽ አይደለም ትልቁ ነገር ለሰውነት ቅድም ያስተማርኩሽ ተሰጠሽ በኋላ ለምሳሌ በቀን አንቺ መመገብ ያለበት የፕሮቲን ግራም 120 ነው እንበል እዛ አካባቢ ነው የሚጠቅላላ በ24 ሰዓት ጊዜ ውስጥ ያንን ነው ሲነሳ ነው እኮ ያን ሳንሰጥ እኮ ነው ዳቦ እንጀራ ቦስ እንደበደልኩ ነው ምግብ መስሎ ትልቁና ቁልፉ ነገር አሁን ለሰውነት የሚያስፈልገውን ታርጌት አርጊና ያን 120 ግራም 130 ግራሙን ስጪ አሁን ቅድም ባሰዳዎች መንገድ ያን ካደረኩ በኋላ ትኩስ ድፎ ዳቦ መጥቶ ከፊት ለፊት ስቆርጥሽ አንድ ብትገኝ ታምራ ይፈጠርም አሁን ገብቶሻል እንደ ሆረል ምግብን መራቅ እኮ አይደለም ትልቁ ነገር ዋና ምግብ አደረግናቸው ነው እንጀራን ዋና ምግብ አደረግና ደበደብ ነው ስለማጠግበን ብዙ በላ ነው ወጥ እንግዲህ ምን አለው ዘርፎር ስጋ በከፍተኛ ዚሊየን ባልዲ ዘይት ጠጣ ነው ዋና ምግብ አደረግነው በባዶ ሆዳችን በላ ነው አሁን እሱ ዋና ምግብ የነበረው ነገር ሊሚት አድርገን ቀይረን የምግባችንን ኳሊቲ ቀይረን ሰውነታችንን እንመግብ ቁልፉ ይሄ ነው ይሄን ካደረግሽ በኋላ ግን ኦኬዥናል ትሪት ነው መታደርጊው ቤታችሁ እንጀራ ተጋግሮ ቅድም ያልኩሽ ምግብ ከበላሽ በኋላ አንድ ቁጥ እንጀራ አንተስ ብትጎርሽ ምን ያደርግሻል የልጆች ላይ ተገንተሽ እኔ ምንም አልቀምስም ስትይ እኮ ይከፋቸዋል ምን ችግር አለው አንዲዬ ኬክ ብድግ አድርገሽ ብትጎርሽ እንፉስ አይደለም እሱ ምንም ማረግሽ ዋናውን አትርሺ እሺ አሁን ሁሉ ጊዜ ከታተላለሁ ምን ችግር የለ ተጨማሪም ጥያቄ ቢኖረኝ አዎ ገብቶኛል ሞር ደግሞ አቤት ዶክተር በጣም ይቅርታ ኔትወርክ አስቸግሮኝ ነው ተስተካክሎልኝ ግድለም ያ ብናልፈው እኔ ያግዘዋለሁ እያለ ነውና ብናልፈው ኤክስፐርት ነው እመነኝ እኔ ሳይሆን ከዚህ በኋላ ብናልፈውን ከሰማኸው ታሪኩ ይቀየራል ዛሬ ምን በላ ያንተን ምግብ ማየት ይፈልጋሉ ዛሬ አሳ ፍርፍር በእንጀራ የሚበዛው እንጀራ ፍርፍሩ ነው ወይስ አሳው ነው እንደነቱን ንገረኝ እንጀራው ነው የሚበዛው yes አየ አልወድም እኔ አሁን ቋንጣ ፍርፍር የሚበዛው ስጋው ነው አየረለ ስጋ ፍርፍር ነው የሚበዛው እንጀራው ነው ቋንጣ ፍርፍር የሚበዛው እንጀራው ነው ቋንጣው ዜርፎር ናት ስጋ ፍርፍር የሚበዛው አሁንም ምኑ ነው የሚበዛው እንጀራው ነው ጎመን በስጋ የሚበዛው ምኑ ነው ጎመኑ ነው አንተ ይበላኸው አሳ ስሙን ነው ይበላኸው እሺ የአሳ በላል ከዚህ በኋላ ያሳያል ብናልፈው እንዴት እንደሚበላ ያሳያል እሺ ዋና ምግብ ከዚህ በኋላ አሳ ይሆንና መጨረሻ ላይ እንግዲህ አትክልቷን ተደርጋለህ ማለት ነው እንጂ ከዚህ በኋላ መተው ይሄ አሳ ፍርፍር ነው ስለዚህ አለ አሳ ነው የምትላቸው ይታለ አሳ ኦኬ ይታለ ሾሚ ስትለቃቅም እኮ አንዳንዴ ትደነግጣለህ ለከና አይ ቲንክ አንድ 5 ወር 6 ወር ይሆናልና ቺክን ኬሪ የሚባል ምግብ አዘዝኩ አንድ ትልቅ ሆቴል ገብቼ እሺ ቺክን ኬሪ የህንዶች ምግብ ይመስላል አቋለው በቃ ብዙ ዶሮ ይመጣልሃል ማቆን ነው ምነግር ጣፋጭ ነው በቃ ስፓይሲ ነው እርድ ምናምን ያደርጉበታል ዝንጅብል ምናምን የሆነ ደስ የሚል እንትን አለውና መጣማን ቺክን ኬሪው ሲመጣ የጣናን ሀይቅ ነው የሚያክለው ሳምኑን የሞላው ውሃ አለው እየሰማው ነው በቃ ውሃው የሞላው የመረቁ የጣናን ሀይቅ ያክላል እኔ እንግዲህ ተለክፍ ያለው ቺክኗን ፍለጋ ሰብሰብ አድርጌ ቺክኗን ለብቻ ወጣሁት ባለቤቴ አብራኝ ነበረች ስም ነው የሸጡልን በፍሬ እኮ ይቆጠራል የምሬም ነው የምነግርህ እንደው ባለቤቴ ኖራ እንደው ላይቭ አትወድም እንጂ ገብታ እኮ ባሳቀችና ለቃቅሜ ለብቻ ቺክኗን አወጣሁና ጠራዋቸው የት አለ ምግቡ ይሄው ፍለፊት እንዴ ይሄ እኮ ምንም ነገር የለውም በቃ ይሄ ነው ፖርሽናችን አሉ ገብቷል እንጀራ መጥቷል ግርግር ዳቦ በተለያየ ከለር መጥቷል አንተ ምግብ እሱ ይመስልህና ቅጥቅጥ አድርገህ ያን ሁሉ እንጀራ አያጠግብህማ አሳ የለውማ ቺክን የለውማ ያን ሁሉ መረቅ
ያን ሁሉ እንጀራ ያን ሁሉ ዳቦ በልተህ በቦርጭ ላይ ቦርጭ ጨምረህ ትወጣለህ። አሁን በደንብ እየገባህ ነውና ጠግበህ ብላ። ስጋ የምትበላም ከሆነ ጮማ የሚባለውን ነገር ታስወግዳለህ። ምክንያቱም ለምን ጮማ የምታስወግደው? ጮማ ስላለ 20 ኪሎ ጮማ ስላለ። እንቁላል ስትበላ አስኳል ታወጣለህ። አስኳሉ ፋት ነው። ኦኬ እሺ አንተ ምግብ የትኛውን ሰውነትን እንዲመግብ የምትፈልገው? ያችን 68 ኪሎ ቅድም የነገርኩን ያንተን ሰውነት ጥግን የሚያደርግ ምግብ እንጂ ፋት ላይ ፋት መጨመር አትፈልግም። ብዙ እንጀራም ስትበላ፣ ብዙ ዳቦም ስትበላ፣ ብዙ ሩዝ፣ ፓስታ፣ መኮረኒም ስትበላ ትርፉን ሰውነታችን እዛው ፋት ላይ ስለሚጨምርብህ ነው እነሱን በብዙ አትክልት የምትተካው። አትርሳ። አሳ ብቻውን አጠግብህም። መብላት ያለብህን በውስጥ እናወራለን። መጠንህን ጠግበህ ከበላ በኋላ ብዙ ጎመን አድርገህ ጠግበህ ካልበላ ተመልሰህ እንጀራ ያምርሃል። ስለዚህ በቂ አሳ፣ በቂ ቀይ ስጋ፣ በቂ የዶሮ ስጋ፣ በቂ እንቁላል ከምን ጋር ነው የምትበላው? ከብዙ አትክልቶች ጋር ጠግበህ ከበላ ማለት ነው። አትክልቱን እንዳታበዛ። መጀመሪያ በቂ ነው የምትለውን ያክል ዋናው ምግብን ቅድም ያልኩን ኳሊቲ ፕሮቲኖችን ተመገብ። ከጎን በቂ ምክንያቱም ቅድም የነገርኩህ እነዛ ምግቦች ለሰውነት በቂ ናቸው። ለሆድ ግን በቂ አይሆኑም። ሆዳችን መወጠር ይፈልጋል አይደለ? ጨጓራ ካልተወጠረ ድንጋይ ነው የሚያስበላን። እኔ ድንጋይ ሁሉ አልተውም ስለሆነና እንደዛ እንዳይሆን ባለቤትን ከዚህ በኋላ ቤታችን ውስጥ ብዙ ጎመን እንዳይጠፋ በላት። አንተ ስጋውን ይዘህ ትመጣለህ። አብራችሁ ስጋዋን ጠበስበስ አድርጋችሁ አሳችሁን ጣና ደግሞ ምን ጠፍቶ ነው? አሳ እዛው እናንተ ሰፈር እኮ ሞልቷል። በደንብ አለ። አጥምደህም ታመጣለህ። አውቀዋለሁ። ልጅነቴን እኮ ያሳለፍኩበት አካባቢ ነው። በጣም ነው የማውቀውና መርከቧ ሴት ደረሰች። መርከብ እየመጣች ነው አይደል? አፋር ክልል መሰለኝ ገና አልገባችም። አማራ ክልል እኔ እንግዲህ መጥቼ ነው የመጀመሪያው ነው የሚሆነው ብዬ አስባለሁ። 200 ሰው ነው የሚችለው ተብሏል። እንግዲህ ከ200 ውስጥ የመጀመሪያው ሰው ሆናለሁ ብዬ አስባለሁ። ደስ ይለናል። ያስ በርታ። እንዳልኩ ብናልፈው ያግዛል። የተለየ ደግሞ ማገዝ ካለብን እዛም ሆነ ጆይን ማድረግ ትችላለህ። ፒስ ጆይን አደርጋለሁ። ምናልባት ጊዜ እንዳልሸማ ዶክተር ጥሬ ስጋ ለምሳሌ ቁርስ ላይ ጥሬ ስጋ ሆኖ ምንም ጮማ የሌለው ከሆነ አትክልት ጋር ጥሬውን መብላት ይፈቀዳል አይፈቀድም? በደንብ እንጂ ምን ይከለክላል? በፊትም እኮ ትበላዋለህ። በፊት እኮ የሳትከው ነገር ሁለት ነው። ጾማው ነው ፊት የምትበላው ማጣበቂያ እንጀራ ነው የነበረው። አሁን እኮ በፊት የምትበላው ምግብ እኮ ነው የቀየም። ይሄ ሰው እኮ አሁን ያልገባው ነገር ምግብ ውስጥ በፊትም ፕሮቲን ነበረው አይደለ? ካርቦሃይድሬትም ነበረው፣ ፋትም ነው የነበረው። በፊት ፕሮቲኗ ትንሽ ነበረች ብያለሁ ቅድም በነገርኩ አሳ ምሳሌ። በብዛት ምን በላው ካርቦሃይድሬቱንና ፋቱን ነው የነበረው። እኔው ምንድነው ያመጣው ተሳቤ እነሱን ዝቅና በጎመን አየር ጎመንም ካርቦሃይድሬቱን እንደመጣቀው እውነት ነው። ፋቱንም ደግሞ ማብሰያ ሴቶቹ ወጣችን ውስጥ ያ ሁሉ ዘይት የሚጨምሩትን ኮምፕሊትሊ እንከልክላቸውና ትንሽዬ እናርግሱን። ከዚያስ የሰውነታችን እጅግ የሚፈልገውን እጅግ ያለ ኒውትሪየንት ለሰውነት የሚሰጠውን ደግሞ የፕሮቲን የዘነጋናውን ትንሽ ከፍ ፐርሰንቱን የቀየር ነው እንጂ ምግቡ ኦልሞስት ሲሚላር ነው። በርታ በቃ እስኪ እዚህ ጋር ያለውን ስልክ ይዛለሁ። እስኪ ነገ ምርመራ ላድርግና እንግዲህ ፕሮሚስ እደውላለሁ በእርግጠኝነት።